ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ወቅታዊ ዝግጅታችን ተጀምሯል። በዛሬው ወቅታዊ ዝግጅታችን ታላቁን የኢትዮጵያ ህዳሴ ግድብ የተመለከቱ ጉዳዮችን እናነሳለን። የግድቡ ለፍጻሜ መድረስ ለኢትዮጵያውያን የሚኖረው ፋይዳ ምንድነው? እንደ ሀገርም እንደ አህጉርም እንዲሁም ዓለም አቀፉ ማህበረሰብ ላይ ደግሞ የሚኖረው አንድምታ ምን ይመስላል የሚሉ ጉዳዮችን በስፋት ያነሳን ቆይታ እናደርጋለን። የዛሬው ወቅታዊ ዝግጅት እንግዳችን ተባባሪ ፕሮፌሰር ጋሻው ሙሉ ይባላሉ። ተባባሪ ፕሮፌሰር ጋሻው ሙሉ በጎንደር ዩኒቨርሲቲ የልማትና አካባቢ እንክብካቤ ትምህርት ክፍል ኃላፊ ናቸው። ከወንዶ ገነት ኮሌጅ በደን ልማት የመጀመሪያ ዲግሪ ያላቸው እንዲሁም ደግሞ ከአዲስ አበባ ዩኒቨርሲቲ በአካባቢ ሳይንስ ትምህርት የሁለተኛ ዲግሪያቸውን አግኝተዋል። በተጨማሪም የሶስተኛ ዲግሪ ፒኤችዲያቸውን በአካባቢ ሳይንስ ትምህርት ከዚሁ ከአዲስ አበባ ዩኒቨርሲቲ አግኝተዋል። አሁን ላይ በጎንደር ዩኒቨርሲቲ የልማትና አካባቢ እንክብካቤ ትምህርት ክፍል ኃላፊ ሆነው ያገለገሉ ናቸው። በተለይም ደግሞ በአካባቢ እንክብካቤና በልማት ላይ የተለያዩ የጥናት ስራዎችን ሰርተዋል። የሶስተኛ ዲግሪያቸውን በተፋሰስ ልማት ላይ ጥናት አድርገዋል። ለዛሬ የወቅታዊ ዝግጅት እንግዳችን ናቸው። አብረውን ቆይታ ያደርጋሉ። ተባባሪ ፕሮፌሰር ጋሻው ሙሉ የወቅታዊ ዝግጅት እንግዳችን ስለሆኑ በጣም እናመሰግናለን። አመሰግናለሁ። መልካም እንግዲህ ታላቁ የኢትዮጵያ የህዳሴ ግድብ ግንባታ በተለያዩ ዓለም አቀፋዊ ጫናዎች ውስጥ ማለፉን እናስታውሳለንና ለኢትዮጵያውያን ምንድነው ያለው ትርጉም እዚህ መድረሱ? ታላቁ የህዳሴ ግድብ መሰረት ድንጋይ ከተጣለበት ጊዜ ጀምሮ በጣም ከፍተኛ የሆነ ውጣ ውረዶችን ያሳለፈ እንዲሁም ዓለም አቀፍ ትብብሮችን የተነፈገው በኢትዮጵያውያን ትብብር መሰረት ወደ ተግባር የተገባ ነው። እንግዲህ ስለ ታላቁ ህዳሴ ግድብ ካነሳን እውነት ሰው አሁን የሚረዳው ከ2003 ዓመተ ምህረት መሰረት ከተጣለበት ጊዜ የጀመረ መሆኑን ነው። በእኔ አረዳድ ደግሞ በአጼ ኃይለ ሥላሴ ጊዜ በ1956 በ1964 ዓመተ ምህረት በአጥኚዎቹ አማካኝነት የሆነ የተደረሰበት ነገር እንደነበረ ታሪክ ያስረዳናል። ከዛም ግን ያው የዩናይትድ ስቴትስ ቢሮ ኦፍ ሬክላሜሽን ስለከለከለው ሊቀጥል አልቻለም። ኢትዮጵያ በ60 ዓመት አምጣ የወለደችው ወይም ደግሞ ወደ እውን መሆን የመጣ ግድብ ብዬ ነው የምረዳውና በአፍሪካ አንደኛ ነው እንደምታውቀው፣ እንዲሁም ደግሞ በዓለም 7ኛ ደረጃ ላይ የሚቀመጥ ነው። ከፍተኛ የሆነ የኃይል ችግራችንን መቀረፍ ያስችላል ተብሎ አጠቃላይ የኢትዮጵያ ሕዝብ የተረባረበበትና በጣም ከፍተኛ የሆነ ስሜት እንዲሁም ደግሞ በተለያዩ ተቋሞች በግለሰቦች በውጪ እርዳታ ሳይሆን በኢትዮጵያውያን ጥረት የመጣ በመሆኑ ለሌሎች ከዚህ በኋላ ለሚኖሩን ትልልቅ ስራዎች እንደ ምሳሌ ቢታይ ነው። እንግዲህ ግድቡ አሁን ያለበት ደረጃ ላይ እንዲደርስ ሁሉም ኢትዮጵያውያን በየደረጃው የሚገኙ ኢትዮጵያውያን ከትንሽ እስከ ትልቅ ከሀብታም እስከ ድሃ ከተማረው እስከ አልተማረው ማህበረሰብ እናት ከመቀነቷ ጭምር እየፈታች ድጋፍ ሲደረግበት እንደነበር እናስታውሳለን። ኢትዮጵያውያንን በማስተሳሰር ኢትዮጵያ አንድነትን በማጠናከር በኩል የነበረው ሚና እንዴት ነው የሚገለጸው? መልካም እንግዲህ ከስሙ ጀምሮ the great Ethiopian Renaissance Dam, Millennium Dam, the gravity of Ethiopians የሚባል ጎላ ጎላ ያሉ ስሞች የተሰጠው ነው። እንዳልከው ከተለያየ የዓለም አቀፍ ተቋማት በብድር እጦት ምክንያት ሁኔታዎቹ እንዲቆሙ የተለያዩ ከጀርባ የሚሰሩ ሴራዎችን
የኢትዮጵያ ሕዝብ በጣጥሶ ነው ወደዚህ ወደ ትልቅ እንትን የመጣውና እኔ የእውነት ለመናገር በኢትዮጵያ በግሬት ኢትዮጵያን ሬኔሳንስ ዳም ላይ ያለኝ አይቻልም የሚባለው ነገር ወደ መሆን የቀየረ ትልቅ ራዕይ ነው ለኢትዮጵያውያን እና ይሄ የዩኒቲ ሲምቦል ይሉታል። የዩኒቲ ሲምቦላችን ነው፣ የሀገራችን የዩኒቲ ሲምቦል ነው ይባላል። አንዳንዶቹ the guard of Ethiopian ይባላል። guard of Ethiopian ይሄ ግራንድ ሬኔሳንስ ዳም የሚለውን guard of Ethiopian ይሉታል። በጣም ትልቅ የህዝብ መነሳሳት ያለበት ፓብሊክ ፈንድ ወይም ደግሞ ከህዝብ በተገኘ ሀብት እንዲሁም ቦንድ በመሸጥ በተለያዩ ተቋማት ሞቢላይዝ በማድረግ ከህፃን እስከ አዋቂ ድረስ የተሳተፉበት ከተማረ እስካልተማረ ድረስ በገጠር በከተማ ያለ ህብረተሰብ የተሳተፈበት በውጪ ዓለም ያሉ ስፔሻሊ በተለያየ ዓለማት የሚኖሩ ኢትዮጵያውያን ዲያስፖራው ማህበረሰብ እኔ እውነት በአረብ ሀገር ብትሄድ አውሮፓ ኤዥያ ውስጥ ብትሄድ በዚህ ግድብ ላይ ሁሉም አሻራ አለው እና ተሳትፈው አንዱ ትልቁ ሞቲቭ ምንድነው የኢትዮጵያውያንን አይበገሬነት ነው የሚያሳየው። ባጭሩ ልክ አድዋ ላይ የነበረንን ታላቅ የራስን ነፃ የማውጣት ታሪክ በእጥፍ የደገምንበት ታሪክ ነው እና በጣም የሚያስደስት የህዝብ ተሳትፎ ነው የነበረው። አው ንቅናቄዎችም ነበሩ። በተለይ በዲያስፖራው ማህበረሰብ በኩል ግድቡ የኔ ነው ኢትስ ማይ ዳም የሚሉ አንዳንድ መፈክሮችንና መሪ ቃሎችን ይዘው በነቂስ ድጋፍ ሲደረግ የነበረበት ነበር። በየአመቱም ደግሞ መጋቢት 24 ሲከበር እንዲሁ የቦንድ ግዥና የገቢ ማሰባሰቢያ መርሃ ግብሮች በተለያዩ ዝግጅቶችም ሲከበሩ ነበርና እንደው ከኢትዮጵያውያን ምን ታዘቡ? አንዳንድ ጊዜ ነገሮች ለበጎ ይሆናሉ ነው በኔ እንድምታ። ለምሳሌ አሁን ነጮች እሺ ብለውን በብድር ቢገነባ ብለን ሌላ ሴናሪዮ ብናስቀምጥ እውነት ለመናገር እዳ ተሸክመን ነው ግድብ የምንጨርሰው አይደለ? ይሄኛው ግን ሁሉም በተለይ እኔ ማረሳቸው የሚዲያ ከናንተ በኩል ይሰሩ የነበሩ አንዳንድ ዲያሎጎች ነበሩ በዚህ በቀጣናው ላይ እንደምታስታውሰው ራሱን የቻለ ግለሰቦቹ ሚዲያ ከፍተው አባይን የሚል አይበገሬነት መሸነፍን ያለ መቀበል ይሄ በተለያዩ ጫናዎች እንዲ ኮላሽ የተፈለገው ነገር ወደ እውን ያመጣነበት ነውና እኔ ከሀብታም እስከ ደሃ ድረስ ከከተማው እስከ ገጠሩ ድረስ በእድሜ በጾታ በምን ማተለየው ነው። በጣም ሂውጅ የሆነ ሞቲቭ ነው ያለን ለዚህ። እኔ እንደውም አንዳንድ ጊዜ ሳስበው ከመቶ ፕላስ ይርስ በኋላ አድዋን የደገምን ያክል ነው የሚሰማኝ እኔ በዚህ በህዳሴ ግድቡ ማለት ነው። ኢትዮጵያ በምስራቅ አፍሪካ የውሃ ማማ እየተባለች ነው የምትጠራና የአባይ ወንዝን ጨምሮ ሌሎችም ድንበር ተሻጋሪ ወንዞች እንዳሏት ይታወቃል። ነገር ግን እነዚህን ወንዞች ምን ያህል ለልማት ተጠቅመንባቸዋል እስካሁን በዘመናት ሂደት? አሁን ላይስ የታላቁ ኢትዮጵያ ህዳሴ ግድብ ግንባታ እዚህ መድረስ የሚሰጠን ትርጉም ምንድነው? ልንወስደው የምንችለው ትምህርት ምንድነው ይላሉ? መልካም እንግዲህ ኢትዮጵያን ከውሃ ሀብት አንጻር ከተረዳን 12 ሪቨር ቤዚንስ አሏት። 12 ሪቨር ቤዚኖች አሏት። ወደ 4 አቅጣጫ የሚፈሱ ወይም በአራት አቅጣጫ የተሰየሙ ናቸው። ከነዚህ ውስጥ እንግዲህ አባይ፣ ባሮ አኮቦ የሚባለውና ተከዜ ሰቲት ኤንድ ተከዜ ተፋሰስ የሚባሉት በአንድ አቅጣጫ ወደ ዌስት የሚፈሱ ናቸው። እነዚህ እንግዲህ ወደ ዌስት ይፈሳሉ ማለት አጠቃላይ ይሄን ተፋሰስ ወደ በሱዳን በኩል አድርጎ ኢጂፕት የሚገባው ማለት ነው። ይሄ እንግዲህ ከ12ቱ ቤዚኖች በከፍተኛ ደረጃ ወይም ደግሞ በውጤታማነት ምናልባት እየተጠቀምን ምንለው ይሄንን ነው። እንግዲህ የተለያዩ 12 ቤዚኖች የተለያዩ ጥቅሞች ነው ያላቸው። አንዳንዶቹ ለኢሪጌሽን ይሆናሉ፣ አንዳንዶቹ ትራንስፖርቴሽን ነው፣ አንዳንዶቹ ዳም ለመገንባት ነው፣ ኤሌክትሪክ ፍጆታን ለማግኘት ማለት ነው።
እና እኔ በአጋጣሚ በአባይ ተፋሰስ ውስጥ ያሉ ሳቤዚኖች ላይ የመሳተፍ የመስራት እድል አጋጥሞኛል። ለምሳሌ በርብ በቆጋ ግድብ ላይ እነዚህ ተፋሰሶች ላይ የተወሰነ በአንዳንድ ስራዎች ከዩኒቨርሲቲው ጋር እየወጣን ተሳትፎ አድርጌያለሁ። ውሃን እንግዲህ እነዚህ አሁን 12 ያልኩህ ምንድነው ሰርፌስ ዋተር የምንላቸው ናቸው። ግራውንድ ዋተር ፖቴንሻላችንም እንደዚሁ በጣም ከፍተኛ ነው። ልንጠቀም ከሚገባን በጣም በጭልፋ ገና እየሞከርን ነው ብዬ ነው ማስበውና ይሄ ከዚህ የምናገኘው ኤነርጂ አይ ቲንክ ሌሎቹን የሚያበረታታን በሌሎቹ ተፋሰሶች ላይ ለምሳሌ እዚህኛው ጋር ሃይድሮ ኤሌክትሪክ ከሰራን በሌሎቹ የእርሻ ፊሺንግ ቱሪዝም ላይ ልንሰራ የምንችልባቸው በጣም ከፍተኛ የሆነ ፖቴንሻል ነው ያለው። ባይዘው ኢትዮጵያ የውሃ ማማ እንደመባሏ በመንግስት ደረጃ ያው ጥረቶች አሉ። እንደነገርኩ ከአፄ ኃይለ ሥላሴ ጀምሮ የተለያዩ ግድቦች እየተሞከሩ መጥተዋል። አሁንም ግን በቂ ነው ማለት አይቻልም። ኢቭን ራሱ አባይንኛ አሁን በትልቁ ስለምንስለው ነው እንጂ በውስጡ ያሉትን ሳቤዚኖች ካየክ በሌላኛው አንግል የፉድ ሴኩሪቲ ወይም ደግሞ የምግብ ዋስትና ራስ መቻል የሚል ችግር ውስጥ ሆነን ግን እነዚህ እንግዲህ ከትውልድ ትውልድ ሲተላለፉ ሳይሰራባቸው የመጡ ናቸውና እንደኔ ገና አልተነካም ብዬ ነው ማስበው። ብዙ ስራ ይጠይቃል። በተለይ እነዚህ ለአባይ ገባር የምንላቸው ወንዞች ላይ በጣም ከፍተኛ ስራ ይጠይቃል። እነዚህ አሁን ተሞከሩ የምንላቸው እንኳን እኔ በአይኔ ባየሁት ወርጄ መሬት ላይ በሰራሁት ማስረጃ መሰረት አንዳንዶቹ ወደ ስራ ያልተገቡ ናቸው። ማለት ከፍተኛ የሚለማ የእርሻ መሬት እያለን ያንን መጠቀም አልቻልንም። እኛ እንደ ኢትዮጵያ ዝናብ ተኮር የሆነ የእርሻ እንቅስቃሴ ነው ያለን። ዝናብ ተኮር ነው። ያ ማለት ሲዝኑን እየጠበቅን ብቻ ነው እርሻ የምንንቀሳቀሰው። ስለዚህ እነዚህ ግድቦች ከተሰሩ ምን አይነት አማራጮች ይኖሩናል? በአመት 2-3 ጊዜ የማምረት እንዲሁም ሌሎችን ሪሶርሶችን ሌቨሬጅ የማድረግ ከነዚህ በሚገኘው ወደ ተለያዩ እንትኖች መሄድ እንችላለን። ተመሳሳይ በከርሰ ምድር ውሃ ማውንም ኢትዮጵያ በጣም እምቅ ሀብት አላት። እነዚህን የከርሰ ምድር ውሃ ፖቴንሻላችንን በአግባቡ መጠቀም ይኖርብናል። ምክንያቱም ያለንበት ደረጃ ያስገድደናል እና በተቋም ደረጃ እንዲሁም ደግሞ በፕሮፌሽናልስ የሚመራ ውሃ ተኮር የሆኑ ተቋማት በጣም ጠንክሮ መውጣት አለባቸው። ምክንያቱም ነዳጅ ያለው ሀገር የነዳጅ ተቋሙን ነው የሚያጎለብተው አይደለም እንዴ? ነዳጅ ላይ የሚሰሩ ምርምሮች፣ ነዳጅ ላይ ኢንቨስት የሚደረጉ የተለያዩ ሪሶርሱን ሞቢላይዝ ማድረግ የሚያስችል ነው። ውሃ ላይም በተመሳሳይ ሂውጅ የሆነ ከተቋማት ፐርስፔክቲቭ ከፕሮፌሽናልስ ፐርስፔክቲቭ እነዚህ ኮሚኒቲውን ኢንጌጅ ከማድረግ ፐርስፔክቲቭ መመጣት አለበት ብዬ አምናለሁ። ምግብ ዋስትናን በማረጋገጥ ሂደት አንዳንድ የተጀመሩ ጅምር ስራዎች አሉ በግብርናው ዘርፍ። ነገር ግን አሁን እርሶ ያነሱት ይሄ ኢሪጌሽን መስኖ ልማት ላይ በጣም የሚቀሩ ብዙ ጉዳዮች እንዳሉ ይስተዋላል። እንደው በዘርፉ ምሁራን በኩል ምንድነው መደረግ ያለበት? በተለይ ያለውን የውሃ ሀብት በጥናት ለይቶ ወደ ስራ በማስገባት በኩል ምሁራን ምንድነው ማድረግ ያለባቸው? ጥሩ ጥያቄ ነው ያነሳው። እኛ በአጋጣሚ ይሄንን የውሃ ሀብት የመጠቀም ከኤነርጂ ፐርስፔክቲቭ ነው። አሁን አባይ ኦልሬዲ ኮሚትመንቱ ኤነርጂ ነው። ሌሎች ግን በአባይ ገባርነት ላይ የተመሰረቱ ተፋሰሶች አሉ። ያው ሌሎች የተፈጥሮ ሀብት ስራዎች እንዳሉ ሆኖ ዋናዎቹ ስፔሻሊ ከዚህ ከእርሻ አንፃር ካየን ኢትዮጵያ በየተወሰነ ጊዜ ድርቅ ያጠቃናል። ይሄ ማለት እኛ ሙሉ በሙሉ የእርሻ እንቅስቃሴያችን ምንድነው ማለት ነው? ዝናብ ተኮር ነው። ዝናብ ተኮር በሚሆንበት ጊዜ ምን ጥቆማ ይሰጠናል? አሁን እነዚህ የውሃ ሀብቶችን ማየት ስንጀምር አንደኛ ተቋማዊ የሆነ ስራ መሰራት አለበት። ተቋማዊ የሆነ ስራ ማለት ውሃን ከእርሻ ጋር የምናስተሳሰርበት አንዳንድ ለምሳሌ
እኔ ባንድ ወቅት ምን ለማድረግ ሞክሬያለሁ መሰለ አባይ ኢትዮጵያ ከወጣ በኋላ ሱዳን ገብቶ ከዛን ኢጂፕት ከገባ በኋላ ያለውን ሲቹዌሽን ለማየት ሞክሬያለሁ እነሱ ውሃን ኦልሞስት 90% ነው እርሻቸው ላይ ዲፔንድ የሚያደርጉት ውሃን ሱዳን ሌሎች ኦልተርኔቲቮች ስላሏት ወደ 60% ነው የሚለው እኛ ሀገር ላይ ስትመጣ ሬንፌድ ዲፔንደንት ስለሆነ ይሄን ነገር አታይም ስለዚህ በባለሙያ መታገዝ አለበት በጣም ማሲቭ የሆነ ሞቢላይዝ ማድረግ አለብን አንዴ ስርነቀል ለማድረግ በተለይ እርሻው ላይ 2-3 ጊዜ የማምረት እድልን ማምጣት አለብንና አንድ ጊዜ ይሄንን ግድብ ለኃይል ካዋልን ሌሎቹ መረሳት የለባቸውም ለምሳሌ ገባር ምንላቸው ራሱ እዚ አባይ ቤዚል ላይ ያሉ እንደነገርኩ ቅድም እንዳነሳሁት ርብ ላይ ሲሄድ እኔ አሁን ካናሎቹ አይድል ናቸው ማለት ገና ናቸው ማለት ወደ ስራ እየተገባ አይደለም እውነት ለመናገር ከተመረቀ እንግዲህ 1-6-7 አመት የሚሆነው ነው ሌሎችንም እንደዚህ ማየት እንችላለን ስፔሻሊ ኢሪጌሽን ላይ በጣም መጠንከር አለብን ብዙ ካፒታሎች አሉን ከዚህ ጋር ተያይዞ ተቋማት መጠናከር አለባቸው ባለሙያ በጣም በከፍተኛ ሁኔታ እንትን ማለት አለበት እርሻችን ማዘመን ይኖርብናል በተለይ ይሄ ምግብ ዋስትና ለማምጣት ቀላል አይሆንም ምክንያቱም አሁንኛ አግሪካልቸርን ዝም ብለን ነጥለን ላይክ ለብቻው የሚሰራ አይነት ማድረግ የለብንም ወይም ደግሞ ዝናብ ተኮርም ብቻ ተንተርሰን መቆየት የለብንም ብዙ ኤፈርት ይፈልጋል ለምን እንደነገርኩ ግብጽ ውስጥ ሲገባ ወደ ጻጉርነት ነው የሚቀየረው አባይ ለምንድን ነው በእያንዳንዷ ፓይፕ ወደ ስራ ስለሚውል የሚባክን ውሃ አሰጨላቸው እና በእኛ ደግሞ ፐርስፔክቲቭ ስታየው ዋናው ሶርስ ሆነን ይሄ አይነት እንቅስቃሴ የለንም ይሄ በጣም ትጋት ይጠይቃል የመንግስት የትኩረት አቅጣጫን ይጠይቃል እንዳልከው ከዚህ ከምርምሩ አግሪካልቸር ምርምሩ ላይ በጣም በከፍተኛ ሁኔታ መስራት አለብን እንደው ምን ያክል የዚህ ባለሙያ በብዛት በጥራት ማምረት አለብን በሀገር አቀፍ ደረጃ በዚህ ወይ እንትን ልንወጣ እንችላለን ከችግሩ ልንወጣ እንችላለን እንግዲህ ኢትዮጵያ እንደምታውቀው በየ10 አመት በፊት ድርቅ ያጠቃን ነበር በ7 አመት አሁን በጣም ቀርቧል ይሄ ሳይክሊክ ነው በሆነ ሰዓት ጎርፍ ይከሰትና ቀጥሎ ወደ ድርቅ ነው የሚመጣው ይሄንን ወቅትኛ አሁን ሁሉ ጊዜ እንዴት ነው ዝናብ ባጠረ ቁጥር ወደ ድርቅ ምን ሄድበት አጋጣሚ መቆም አለበት ይሄንን ማዘመን ይኖርብናል ክረምት ላይ እንዲህ ስናፈሰው የቆየነው ውሃ በጋ ላይ እንደዚሁ ዝም ብለን ለሌላ ነገር ተጋላጭ መሆን የለብንም በተሻለ እንደ ተቋም መበርታት አለብን እዚህ ላይ ያስባለሁ በዚህ መንገድ እርሻው ከዘመነ ውሃችንን ከተጠቀምን መልካ ምድራችንን ከተንከባከብን ምክንያቱም ይሄንን በዘላቂነት ለመጠቀም ዘላቂ የአካባቢ ልማት ግድ ያስፈልገናል ዘላቂ አካባቢ ልማት ማለት አሁን ከአባይ ውጪ ባሉት ገባር ተፋሰሶች ወይም ገባር ወንዞች ላይ ከሰራን ከአባይ በጣም በተሻለ በእጥፍ አካባቢ ጥበቃ ላይ መስራት ይኖርብናል ደን ሽፋን መጨመር አለብን ምክንያቱም እርሻውና ተፈጥሮ ሀብቱ ተለያይቶ ሊታይ ስለማይችል ያንን ማሟላት ይኖርብናል የተፈጥሮ ሀብት አፈርና ውሃ አቀባ ላይ መስራት ይኖርብናል እነዚህን ካደረግን የተሻለ ግብ ላይ ልንደርስ እንችላለን ብያም አምናለሁ ግድቡ ከዋናው አላማው ኢነርጂ ማመንጨት ነው የኤሌክትሪክ ኃይል ማመንጨት ነው እንደው ከዚህ ባሻገር ለኢትዮጵያን ሊያስገኘው የሚችል ቱርፋት ወይም ደግሞ ጥቅም ምንድን ሊሆን ይችላል እነዚህን በምን ልንከፋፍላቸው እንችላለን ፖለቲካሊ ምን አርን እናረጋለን ምን አይነት ኢኮኖሚካሊ ምን እናስገኛለን ኢንቫይሮንመንታሊ ምን እናስገኛለን እንዲሁም ሶሻሊ ምን እናስገኛለን ብለን እንደዚህ ብንከፋፍላቸው ፖለቲካሊ የመደራደር አቅመን እኔ በተማሪ ያለው አንድ ኤነርጂ የሚባል ኮርስ ለብቻው ወስጃለሁኝና ዓለም አቀፍ ሀገራትን በመታይ ጊዜ ኤነርጂ ማለት ያንዲትን ሀገር በዓለም አቀፍ ያላትን ስታተስ የሚገልጽ ፓራሜትር ነው ከፍተኛ ኤነርጂ አለ ማለት አሁን ለምሳሌኛ 6000 ወይም ደግሞ 5150 ሜጋዋት ከማምረት 10000 ሜጋዋት ብናመርት እንደገና ምናልፋቸው ሀገሮች አሉ ከፍ ምንልባቸው ማለት ነው ስለዚህ ከኤነርጂ ፐርስፔክቲቭ ቀጥታ ነው ሌላው የኤነርጂ ተሻጋሪ ውጤቶች አሉ ለምሳሌ ኢኮኖሚካሊ
በግድቡ አማካኝነት 71 ደሴቶች በመሃል አሉ 71 ደሴቶች እንግዲህ በጣም ከፍተኛ የሆነ የመጎብኘት ለቱሪዝም እንዲሁም ደግሞ በፊሽንግ ፊሽ በጣም ከፍተኛ የሆነ ሀብት ይኖረናል ያ ብቻ አይደለም እኔ እንደው አንዳንድ ጊዜ ልብ ካለ ማለት ነው እንጂ አባይን እኮ ላለፉት 14 አመት ዝም ብለ ብትለቀው በታችኛው ተፋሰስ ራሱ ጥቅም አለው ለኛ ብቻ አይደለም አሁን እኛ ዳልኩ ፖለቲካሊ የመደራደር አቅማችን ይጨምራል በአለም አቀፍ ሳውንድ የሚያደርግ ቁመና እንዲኖረን ያደርጋል ኢኮኖሚካሊ ደግሞ ያው በጣም ከፍተኛ የሆነ አርባን ኤሪያ ነው አርባን ኤሪያው ደግሞ በጣም ውስን ነው ላይቲንግ የሚያገኘው ሚኒመም ብትወስድ ሩራል ኤሪያው በቶታሊ እንደሌለው አስቡ እነዚህ ችግሮች በከፊል እየተቀረፉ ይመጣሉ ማለት ነው ሶሻሊ ያው በህብረተሰቡን የስራ ዕድል በመፍጠር በተለይም እኛ አሁን በጣም ከፍተኛ የሆነ የፕሮዳክቲቭ ፓወር አለን ፕሮዳክቲቭ ሂውመን ሪሶርስ አለን ፕሮዳክቲቭ ሂውመን ሪሶርስ ማለት ወጣቱ ስራ አጡ የተማረውንም እንዲሁም ደግሞ በተለያየ ደረጃ የሚገኘውን የህብረተሰብ ክፍል የሚያሳትፍ አይነት ኦፖርቹኒቲ ይፈጥራል ይሄ በጣም የታወቀ ነው ሌላው በጥቅም ደረጃ ከሄድን የኛን የተፈጥሮ ይሄ እንግዲህ ውሃ ተፈጥሮ ሀብት ነው ተፈጥሮ ሀብት ሌቨሬጅ ያደርግልናል ለምሳሌ ጤና የምትገነባው ትምህርት ተቋማትን የምታሻሽለው የምትገነባው የምታስፋፋው እርሻን ራሱ የምታዘምነው ሀብት ሲኖር እና አንድ ሀብት ምንጭ ስለሆነ ወደ እነዚህ ተሻጋሪ ሊሆን የሚችልበት ከፍተኛ እድል አለን ማለት ነው የግድቡ ግንባታ በተለይም በታችኛው ተፋሰስ ሀገራት ተደጋጋሚ ተቃውሞ ሲቀርብበት ጉዳዩም ዓለም አቀፋዊ አጀንዳ ሆኖ እስከ ጸጥታው ምክር ቤት አጀንዳ ሆኖ ቀርቦ እንደነበርና አስተውሳለንና በዚህ ሂደት የአባይ ወንዝ የውሃ ፖለቲካ በምስራቅ አፍሪካ ቀጠና እንዲሁም በተፋሰሱ ሀገራት በዓለም አቀፍ ማህበረሰብ ዘንድ ምን አንድምታ ሊኖረው ይችላል መልካም እንግዲህ አባይን እንደ ትልቅ አፈጻጸም ወይም ግብ ላይ ከመጣን እኔ በእውነት አሁን ያለው በተለይ የሚቀርቡብን ክሶች ከታችኛው ተፋሰስ ከሱዳንና ከኢጂፕት የሚመጡት በዋናነት ትኩረት የሚያደርጉት ምን ላይ ነው መሰለ ድርቅን መሰረት አድርጎ የፍሰት መጠን ወተር በጀታቸው ላይ ነው የሚመጣው እነዚህ ማለት በጣም ኪ ነው ኦፍ ኮርስ ተገቢ ጥያቄ ሊሆን ይችላል ተገቢውን ጥያቄ ግን ማስረጃን መሰረት አድርጎ በመመለስ በመደራደር የተለያዩ ቁጭ ብሎ በመወያየት ሊመጣ የሚችል መፍትሄ ነው ሁሌ ልክ በተለይ አሁን የግድብ ሙሊት በደረሰ ጊዜ የምትሰማቸው እንትኖች አሉ ምክንያቱም አንተ ለዘመናት በብቸኝነት ስትጠቀመው የኖርከውን ሪሶርስ ከነዛውም መነሻ የሆነ ነገር በየትኛውም የውሃ ፖሊሲ ብዙ ሀገራት አሉ በነገራችን ላይ ተሻጋሪ ወንዞች ወይም ትራንስባውንደሪ ወተር ያላቸው ሪቨሮች ያሏቸው ይሄ በመጠቀም ብቻ አይደለም ፖሊሽን በመፍጠርም ይካሰሳሉ ፖሊሽን በመፍጠር ውሃ በመቀነስ በመሳሰሉት ይካሰሳሉ ይሄ ማለት ብቸኛ ጥያቄ አይደለም ለኢትዮጵያም እንደዚሁ አፕሮች የምታደርገው በዚዶን ትራንስፓረንሲ ነው እና አንድ ሲጠቀም የቆየ ሀገር ደግሞ ይሄን ቢያነሳ ምንም የሚደንቅ አይደለም ለምን ወደ መፍትሄው መሄድ ብቻ ነው እኔ የሚታይ ትልቁ ቁልፉ በየትኛው መንገድ ተደራድረህ ነው ጥቅምህን የምታስጠብቀው ከአባይ የምናገኛቸውን ኦሬዲ ጉልበት አግኝተንበታል ብዙ አይነት ዲያሎጎች ተፈጥረዋል ዓለም አቀፍ ሀገራት ሳይቀር በጉዳዩ ላይ ጣልቃ እየገቡ ሁሉ ብዙ ይሄ ማለት ከሎካል ይሄ ናይል ቤዚን ወይም ኢስት አፍሪካ ወይ ሆርን ኦፍ አፍሪካ ከምትለው ባሻገር ግሎባል ፖለቲካል አቴንሽን ድሮ አድርጓል እና ኢትዮጵያ አተጠራጠር ወደፊት የጂኦፖለቲካል ላንድስኬፑን የሚቀይር አቅም አላት ጂኦፖለቲካል አሰላለፉ ሊቀየራል አሁን ታያለህ ወደፊት ለምንድን ነው አንድ ጊዜ አንተ ወደ ውጤት ከመጣህ በኋላ አንተ ትፈልጋለህ የምትፈልግበት ምክንያት ምንድነው አጌንስት በመሆን ምናመጣው ምንም አይነት ለውጥ አይኖርም ምክንያቱም አንተ ከዚህ በኋላ የሚኖርህ ማንኛውም ድርድር መፈታት ያለበት ማግኘት የሚገባህን ጥቅም አግኝተህ ሴኩር አድርገህ ነው የሚያከራክሩ ጉዳዮች አይ ቲንክ ሾርትሊ መፍትሄ ያገኛሉ ብዬ ተስፋ አደርጋለሁ
ኢትዮጵያ ከዚህ በፊት የያዛችው አቋም ባለም አቀፉ ማህበረሰብ ዘንድም የታወቀ ነው። የአባይን ወንዝ በጋራ በፍትሃዊነትና በኩልነት መጠቀም ላይ የተመሰረተ መርህን አንግባ ነው ስትከራከር የነበረችው። በዚህ ረገድ የናይል የትብብር ማዕቀፍ ስምምነት አለ። አሁን አብዛኞቹ የተፋሰሱ ሀገራት ይህንን የትብብር ማዕቀፍ ስምምነት እየፈረሙ በምክር ቤቶቻቸውም እያጸደቁ አባል እየሆኑ መጥተዋል ከቅርብ ጊዜ ወዲህና እንደው ግብጽስ በቀጣይ ምናልባት እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ አሁን ለፍጻሜ ደርሷል። አቋሟን ቀይራ ይህን የትብብር ማዕቀፍም ፈርማ ወደ ስምምነቱ የመቀላቀል አዝማሚያዎች ሊመጡ ይችላሉ ይሆን? ከግድቡ ወደ 2500 አካባቢ ኪሎ ሜትር ርቀት አለው። እንግዲህ የነሱ የአስዋን ወይም ደግሞ የሱዳን ሮዚዮ በጣም ርቀት አለው። እንግዲህ በዚህ መሃል ራሱ ከግብጽ በፊት ሌላ ሀገር ቢኖር ብለህ አስብ፣ ወይም ከግብጽ በኋላ ሌላ ሀገር ቢኖር ብለህ አስብ። ሜዲትራኒያን ሲ ከመግባቱ በፊት እኔ አንድ ጊዜ ዝም ብዬ ስረዳው ይሄ የግድብ በፍለድ አማካኝነት ዲስትራክት የሚሆነውን ነገር ማሰብ አይፈልጉም። በሰዲመንት አማካኝነት ሊሞላ የሚችለውን አስዋንና ሮዚዮን የሱዳኑን ማሰብ አይፈልጉም። ኢማጂን ሁሉ ጊዜ የክርክሩ እንትን እኛ የምናገኘው ውሃ ብቻ የሚል ነው። ጥቅሙን ሜንሽን ሲያደርጉ አትሰማ። አዎ ምክንያቱም ይሄም የነሱን ግድብ እድሜ ላይፍ ስፓኑን ከማሳጠር ፐርስፔክቲቭ ያው የሚጫወተው ነገር አለ። ሌላው እርግጠኛው የምነግርህ የኃይል አሰላለፍ ይቀይራል። የጂኦፖለቲካል ላንድስኬፑን ይቀይረዋል። ከእንደገና በጣም የሚያስደስተህ ኢንተርናሽናል ትሪቲዎችን ይቀይራል። ይሄ ዋተር ትራንስባውንደሪ ዋተር ትሪቲስ አሉ። ትራንስባውንደሪ ዋተር ትሪቲ ማለት ተሻጋሪ ወንዞች ላይ የነበሩ ትሪቲዎች አሉ ከዚህ በፊት። ለምሳሌ ይሄኛው ከ1929 የመጨረሻው የኮሎኒያል ውል ከጸደቀ በኋላ እሱ ላይ ነው እንግዲህ ችክ ተብሎ የተቀረው። ይሄ ሁሉ ይቀየራል። ለምን? ኢትዮጵያ ዓለም አቀፍ ሁኔታዎችን ተቋቁማ ነው እነዚህ የግድቡ ፍጻሜ ላይ የደረሰችው። ይሄ ማለት በጣም ትልቅ አጽንኦት አለው። ለምንድን ነው? ለምሳሌ ብዙ ሀገሮች በነባሩ ህግ ይመሩ ከነበረ በነባሩ ትሪቲ ነገሮቻቸው እየተፈጸሙ ካሉ አሁን ላይ ሌላ ዓለም ነው። ሌላ ሎጂክ፣ ሌላ ራሽኔል፣ ሌላ ቤዚክ የሆኑ ኢሹዎች እየመጡ ነው። እኛ እንደውም ከዚህ ባለፈ እንዴት ከግብጽም ከሱዳንም ጋር ተሳስሮ መስራት ይቻላል የሚለው ነው። ቀደም ያልኩ ይሄ የአሰላለፍ ሚናችንን ይቀይረዋል ያልኩ አንዱ ይሄ ነው። ምክንያቱም አንተ አንዴ እንደዚህ አይነት መሰረታዊ ነገሮችን ከሰራ በኋላ ለታችኛው ተፋሰስም ጉዳት አለው። እኛም ደግሞ ሪስፖንሲብል እንድንሆን የሚያስገድደን አለ። ሪስፖንሲብል መሆን አለብን። ምክንያቱም ዘላቂነት እንዲኖረው ነው። ዘላቂነት እንዲኖረው ያንን ግድ ይለናል እና የሚመጡ ይመስለኛል በእኔ ግምት። ጥሩ። እንደ ሀገር ትላልቅ ፕሮጀክቶችን በማጠናቀቅ ህዝብን በልማት ተጠቃሚ ማድረግ ላይ አንዳንድ ክፍተቶች እንዳሉ እናስተውላለን በተለያዩ ጊዜያት። ነገር ግን ታላቁ የኢትዮጵያ ህዳሴ ግድብ ባለፉት አመታት በመጣባቸው ሂደቶች ያጋጠሙ ችግሮች አሉ። ዓለም አቀፋዊ ተጽዕኖዎችን አንስተናል። ምንድነው የህዳሴ ግድብስ ለሌሎች ፕሮጀክቶቻችን የሚሰጠው ትምህርት? ይሄንን ፕሮጀክት ዲዛይን ሲደረግ ፕራይመሪሊ ኤነርጂ ነው። ከዛ እንግዲህ ወደ ሌሎች ተሻጋሪ የሆኑ የሀገር የተለያዩ ተቋማት ግንባታ ላይ የተለያዩ የኢንፍራስትራክቸር፣ የኢኮኖሚ፣ ሄልዝ፣ ኤዱኬሽን የመሳሰሉት ነገሮች ላይ በጊዜ ሂደት የሚመጣ ነው። ቤዚክ ቲንግ ግን ይሄ ነው እና እንትን ይጠይቃል። ይሄ ይሁንታ ይጠይቃል። ለምሳሌ ህዝብን ማስተሳሰር ማለት በምን ፕሩፍ ተደርጓል መሰለ? ግድቡን ለመገንባት ገንዘብ ስታዋጣ እኔ አጋጣሚ የግድቡ መሰረት ሲጣል ነው ወደ ዩኒቨርሲቲ የገባሁት ፒኤችዲ ልማር። ትዝ ይለኛል ከምንማረው ላይ ነው ተቆርጦ እንግዲህ ለትምህርት ስቴድ የሚቆረጥ ገንዘብ ላይ ተቆርጦ ነው ብዙዎቹ የኛ ባሾች በዛ ወይ ነው እንትን ያልነው። ምን ልልህ ነው? ስታሳየው ይረባረባል። ቤዚክሊ ያችን ኤንቲቲ ፐርስፔክቲቭ ከሄድክ ግድባችንን ወይም ደግሞ ሊኖረን የሚገባን የኃይል እጥረት ወይም ደግሞ ታሪካዊ አንድ ነገር ከመመስረት ፐርስፔክቲቭ የኢትዮጵያ ህዝብ አሁንም እኔ ያንን ትረስት አደርጋለሁ። ችግሮችን ሴትል ማድረግ አለብን። እኔ እንደውም አንዳንድ ጊዜ ከዚህም የበለጠ
ሞዴል የሚሆኑ ስራዎች ገና አልተሰሩም። ልንሰራ እንችላለን። እውነቴን ልንገር እኔ በጣም የተደሰትኩበት በተለይ ግድቡን በተመለከተ አንድ ሙያዊም በለው እንደ ሀገር ደግሞ ሲቲዝንሺፕ እንትናችንን ቀና ብለን እዚህ በኋላ በተለያየ እንትን አንገታችን ቀና አድርገን እንድንሄድ የሚያደርገን ነው። at the same time ግን we have to simultaneously solve the current issue ያንን ይሰማኛል። ግድቡ የኢትዮጵያውያን የጋራ ሲምቦል ነው፣ ብሔራዊ ኩራትም እንደሆነ ይታወቃልና እንደው የኢትዮጵያውያን አይበገሬነትና የነበረውን ጽናታቸው እንዴት ነው የሚገልጹት? የነበረውን ቆራጥነት በዚህ ባለፉት አመታት ደስ ይላል። የእውነት እኔ አንዳንድ ጊዜ ሁሉንም ነገር በአንድ ቦክስ ውስጥ ማስገባት የለብንም። ለምሳሌ ፖለቲካል ክራይሲስ፣ ሶሻል ክራይሲስ እንዲህ መሰረታዊ ክራይሲሶች እንዲህ ሊቀጥሉ ይችላሉ አይደል? ግድብን ግድብ ብለን መያዝ ያለብን ቢኮዝ ጽናትህ የሚለካው በእንደዛ አይነት እንትን ነው። ለምን ለይተህ ካየኸው ለምሳሌ በአፄ ኃይለ ሥላሴ ተጀመረ፣ መንግስቱ ኃይለ ማርያም አለፈ፣ ስለዚህ ሳይወራ ነው። በኢህአዴግ ጊዜ ተጀመረ፣ መሰረት ተጣለ፣ የምናውቀው ነው። በዚህ መንገድ ሄደ። አሁን ባለው መንግስት ደግሞ ተፈጸመ አይደለ? አሁን የሚያሳይህ የቅብብሎሽ ይቀጥላል። የኢትዮጵያውያን ጽናት ውስጥ አለ። ክሬዲት ለእንደዚህ ብለ የምትሰጠው አይደለም። ጽናታችን እኔ በውጪ ስፔሻሊ አረብ ሀገር ላይ የተሰደዱ እህቶቻችን ያላቸውን ተሳትፎ በዚህ መዘንጋት አልፈልግም። ራሳቸውን ችሎ ሚዲያ ከፍተው በሆርን ኦፍ አፍሪካ ያሉ የግድቡ የሚቃወሙ ሀገራት የሚያስተላልፉት ሜሴጅ እየተረጎሙ ታቃቸዋለ ብዙዎቹን ሚዲያ ላይ ይሄ እንደናንተ ትልልቅ ስራ ይሰራሉ። እና እኔ ጽናትን ከዚህ ወደዚህ ይሻላል ምናምን አትል። በቃ በጣም ትጋት የተደረገበት ነው። እንደገና አሳጥረን 14 አመት እድሜውን አንበል 60 አመት ነው የፈጀብን። አው ምክንያቱም ፖለቲካል ስትራግል አለ፣ ኢኮኖሚክ ስትራግል አለ፣ እንደገና ይሄ ኮንስፒሬሲ አለ። አንተ ፊት ለፊት አንድ ነገር እንትን ልትል ስትሄድ በጀርባ አገር ውስጥ በብዙ መንገድ ነው ግድቡ ትሬት እንደሆነ የነበረው እና ያንን ጽናትን ካላሳየ ሌላ ነገር ሊያሳይ አይችልም። በቃ የኢትዮጵያውያን ጽናትን ነው እኔ የምገልጸው። በጣም አሪፍ። የመጨረሻው ጥያቄ በቀጣይ በኢትዮጵያ የውሃ ሀብት ላይ ምንድነው መሰራት ያለበት? በተለይ በዘርፉ ያሉ ምሁራን ምንድነው የሚጠበቅባቸው? አዎ እንግዲህ ይሄ ወደ ራሳችን የሚመጣ ነው። ከነ ድክመታችን የምንቀበለው ነው ማለት እንደ ባለሙያ እኔ አጋጣሚ የአባይ ተፋሰስ አፐር ብሉ ናይል ቤዚን የሚባለው ላይ ነው ሃይድሮሎጂውን ራሱን ነው ጥናቴ የሶስተኛ ዲግሪ ጥናቴ መሰረት የሚያደርገው። እንዳልኩ ደግሞ በፕሮጀክት በርብ በቆጋ እነዚህ ግድቦች ላይ ጣና ላይ እንደዚህ ተሳትፍ ያለሁኝ አውቀዋለሁ በተወሰነ መልኩና የሚጠቁም ነገር አለው። በየቦታው ስትሄድ ችግሩን እንትን ብሎ ታየዋለህ። የምትደክምበትና ውጤት አመጣበታለሁ የምትለው ነገር በተወሰነ መልኩ ከውድቀት ወይም ካሉ ድክመቶች እያስተካከልክ ነው መሄድ ያለብህ። ለምሳሌ ልንገርህ፣ አሁን እኛ ግድብ ሰራን፣ ሚሊየንስ ኦፍ ችግኝ በየአመቱ ይተከላል። የትኞቹ ናቸው የተመረጡ የተፋሰሱ ከፍተኛ ላንድ ዲግራዴሽን ያለባቸው መሬት መራቆት ያለባቸው ቦታዎች ተመርጠዋል ወይ? እነሱ ቦታዎች ይሄ ኢንተግሬትድ ዋተር ሪሶርስ ማኔጅመንት የምንለው ይሄ የተቀናጀ የውሃ ልማት የተቀናጀ የውሃ ወይም የተፋሰስ ልማት ያስፈልገናል። ካፓሲቲ ቢልዲንግ ያስፈልገናል። ከዚህ ላይ የምናገኘውን ጥቅም ወደ ሌሎች ሌቨሬጅ ማድረግ አለብን። ለምሳሌ ወደ ሄልዝ ኤዱኬሽን ማምጣት አለብን። ሰስተነብል የሆነ የኢንቫይሮንመንታል ፕሮቴክሽን ስራ ያስፈልገናል። ክላይሜት ሬዚሊየንት የሆነ ይሄ አይበገሬ ክላይሜት መሰረት ለምሳሌ ሲዝናሊ ውሃ የምናገኝ ከነበር አሁን የውሃ ሀብታችን እየጨመረ ሲሄድ እቅዳችንም በምን ወይ መቀየር አለበት። እቅዳችንም አሁን ድሮ ሀብት ነው የምንፈልገው። ለምሳሌ የኃይል አማራጭን መመስረት ወይም የውሃ ሀብትን ነው የምንፈልገው አይደል? አሁን ከዛ በኋላ የሚመጣው ደግሞ ፕሮቴክሽን ላይ ነው መሰራት ያለበት። ይሄን ስል ከዛ በፊት አስፈልግም ለማለት አይደለም፣ ግን አጽኖታችን እየተቀየረ መሄድ አለበት። አንዱ እሱ ነው። ሌላው የተለያዩ ኃይል አማራጮች ላይ መስራት አለብን። አሁን እዚህ ጋር መቆም የለብንም። ለምሳሌ ሃይድሮ ኤሌክትሪክ ፓወር አንዱ ጭስ አልባ የኃይል አማራጭ ነው። ከሱ በተጓዳኝ ዊንድ ኤነርጂ አለ፣
ሶላር ኤነርጂ አለ፣ ጂኦተርማል ኤነርጂ አለ። እነዚህ ላይ በጣም በከፍተኛ ሁኔታ መስራት አለብን። ለምን እንደምታውቀው አሁን ዓለማችን አንድ የሆነ የኃይል አማራጭ ካገኘች በኋላ በተለያዩ ሀገሮች ተሞክሮ እዛ ላይ አይቆሙም። ሃይድሮ ኤሌክትሪክ ፓወር አለ ብሎ አንድ ሀገር አይቆምም፣ ቀጥሎ ይሸጋገራል። ምክንያቱም እንትንህን ኤፊሺየንሲህን ማክሲማይዝ እያደረክ በሄድክ ቁጥር እነሱ ላይ መስራት ስለሚገባ ማለት ነው። ሌላው ኢኩዊቲ ያስፈልጋል። ኢኩዊቲ ለምሳሌ የውሃ ሀብትን ተደራሽ ማድረግ ለህብረተሰብ ከመንግስት ሳይድ ነው ማለት ከህብረተሰብ ሳይድ ወይም ደግሞ ከተቋማት ሳይድ እነዚህ በጣም ከፍተኛ የሆኑ ፕሮፌሽናሎችን እንትን ማለት ማሰልጠን ማብቃት ያስፈልጋል። ተቋማቱን ራሱ ሪዲዛይን ማድረግ አለብን። አሁን እኛ ግብጽ ውስጥ ያለ ወይም ሱዳን ውስጥ ያሉ የውሃ ተቋማት ለአካባቢ የሚሰጡትን አጽንኦትና በኢትዮጵያ ያለው አንድ አይነት ነው። እነሱ ሲጠቀሙ ስለቆዩ የደረጀ የውሃ ተቋማት አሏቸው። በባለሙያን ፐርስፔክቲቭ ኢንተርናሽናል ብዙ ባለሙያዎች አሏቸው። እኛም አሉን፣ ግን በጣም ጥቂት ነው። እንደገና ደግሞ በከፍተኛ ሁኔታ መሰራት አለበት። ምክንያቱም አንቴፕድ ሪሶርስ ነው፣ ገና ነው፣ አልተነካም። ይሄ ሪሶርስ ገና በሰፊው መጠቀም አለብን። ህዝባችንም ያለበትን ችግር መፍታት የሚያስችል ደረጃ እስክንደርስ ድረስ ይሄ መቀጠል አለበት ብዬ አምናለሁ። ተባባሪ ፕሮፌሰር ጋሻው ሙሉ በኔ በኩል የነበሩኝ ጥያቄዎችን ጨርሻለሁ። በነበረን ቆይታም እጅግ ደስተኛ ነኝ። በእርሶ በኩል የሚያስተላልፉት መልእክት ካለ ወይም ቀሪ ሀሳብ ካለ እሱን ማስተላለፍ ይችላሉ። መልካም፣ አመሰግናለሁ። ጥሩ ጊዜ ነበረን። በእውነቱ ይሄ ከግድቡ መመረቅ ጋር ብቻ ተያይዞ ሳይሆን እናንተም በጣም በሰፊው ሊሰራበት የሚገባ ነው። የእውነት ለመናገር ይሄ ትልቅ ሀብት ነው። እንደ አንድ ናቹራል ሪሶርስ ብቻ የሚቆጠር ዝም ብሎ አይደለም። ውሃ ምናልባት እኛ ከረንትሊ ያለነ ትልቅ ፖቴንሻል ነው። ለምሳሌ በነዳጅ ሀብት ያለው ነዳጅ ላይ ሌሎች ማዕድናትና ሌሎች መሰር ነገሮች ያሏቸው ከዘመኑ ጋር ማስተሳሰር ያስፈልጋል። ይሄንን ከእንደገና የእውነት ለመናገር እኔ አሁን ቅድም ያልኩ ሀሳብ አለ። አንዲት ሀገር ኤነርጂ ማለት በዓለም አቀፍ ደረጃ ሀያል የሚባሉ ሀገሮች ያላቸው አንዱ ፓራሜትር ይሄ ነው። እንግዲህ ሌሎች ነገሮቻቸው እንዳሉ ሆኖ ኢትዮጵያንም አሁን ብዙ ሀገሮችን ከፍ ብላ እዛ ደረጃ እንድትሆን ነው የሚያደርጋት። ይሄ ምን ማለት ነው? በአፍሪካ አንደኛ ደረጃ የሆነ ግድብ ስትገነባ፣ በዓለም 7ኛ ደረጃ ያለ ግድብን ስትገነባ at the same time መሰራት ያለበት እንዴት አድርገን ሪሶርስን ዴሞክራቲካሊ ኢኩዊታብሊ እንዴት ተደራሽ ማድረግ እንችላለን። የሀገራችን አሁን ካለችበት እንትን እንደ አንድ ሰላምን ከማምጣት አንፃር ሪሶርስ በጣም ትልቅ መፍትሄ ነው። ኦፍ ኮርስ የሰላም አንዱ ትልቁ እንትን ሪሶርስ ስለሌለ የመጣ ችግር ነው ብቻ አንልም። ምክንያቱም አንዱ ነው እንጂ ሌሎች በርካታ ምክንያቶች ስለሚኖሩ ግን አጋዥ ይሆናል። አልቲሜት ሶሉሽን አይሆንም። ምክንያቱም ቀደም እንዳልኩ ነው ያንዳንድ ሀገሮችን ተሞክሮ ስትወስድ ሪሶርስ ባገኙ ማክስት ወደ ሌላ ችግር የገቡ ስላሉ እኛ ሪሶርስ ሳይመጣ ነው አሁን ያለንበት ሁኔታ ያለነውና እነዚህን ችግሮች በማቃለል ግን ትልቅ ሚና መወጣት ይችላል ብዬ አስባለሁ። አመሰግናለሁ። እኛም እናመሰግናለን። ተባባሪ ፕሮፌሰር ጋሻው ሙሉ ለነበረን ቆይታ በጣም እናመሰግናለን። እሺ፣ እናመሰግናለን። የተከበራችሁ ተመልካቾቻችን የዛሬ ወቅታዊ ዝግጅታችን በተለይም ደግሞ በጎንደር ከተማ ከጎንደር ዩኒቨርሲቲ ተባባሪ ፕሮፌሰር ጋሻው ሙሉ ጋር በዩኒቨርሲቲው የልማትና አካባቢ እንክብካቤ ትምህርት ክፍል ኃላፊ ናቸው። ከርሳቸው ጋር የግድቡን ለፍጻሜ መድረስ በተመለከተና አህጉራዊ እንዲሁም ዓለም አቀፋዊ ግድቡን የተመለከቱ ጉዳዮችን አንስተን ያደረግነው ቆይታ የተከታተላችሁትን ይመስላል። የፕሮግራሙ አዘጋጅና አቅራቢ ተስፋውን ታምር ነበርኩ። በካሜራው በኩል እንዳለው ተሾመና ብዙ ዓለም ታየ አብረውን ነበሩ። በሌላ ወቅታዊ ፕሮግራም እንገናኛለን። ሰላም ሁኑ።